የራስሽን ብቻ ነው የምታስቢው ማለት ነው። አንቺ ትዳሪ ስለተበጠበጠ አንተ መተህ እንደዚህ ያደረገኝ ከባለ ጋር አፋጣኝ እሰይ በቃ እኔ ዛሬ መጣሁበት ዋና ዓላማ እኔ እየተሰቃየሁ ነው። በቃ መኖር አለብኝ እኔም የራሴ ነው። ጦስ ውስጥ ከተትሽኝ እንጂ ምን እኔን እኮ ነው የከተትሽኝ። አንቺማ ምን ላንተ ብዬ እኮ ነው ቤት ነው የሸጥኩት። ለኔ እኮ ጉዳይ አይደለም። እሺ ይኸውልሽ ምን ያደርጋል እኔ እጄ ላይ ያለው 2 ሚሊዮን ምን ማለት ነው? 2 ሚሊዮን ማለት ቤተሰብ እንዴት አላችሁ? እግዚአብሔር ይመስገን። ባለፈው እንዳያችሁት በጣም ተናድጄ ነበረ። ከባለቤቴ ከቤት አስወጥቶኛል እና ያለሁበት በጣም የማይሆን ቦታ ነው እና ለዛ ተናድጄ መጥቼ ነበረ። ዛሬ ደግሞ እሱ በጣም የተናገራትን ነገር ወደ ኋላ እንደማይል አውቃለሁ። ባለፈው የተናገሩት ሰምታችሁታል። ስለዚህ ይቅርታ አልጠይቀው ነው የመጣው። እኔ ደግሞ ያው ሴት ልጅ ነኝ። እዚህ ነገር ባይገባም ያው በንዴት በስሜት ተናግሬዋለሁ። ስለዚህ ዛሬ ይቅርታ ጠይቃለሁ። እሱም ብቻ ሳይሆን እናንተንም ተመልካቾችንም ጨምሮ ነው ይቅርታ ጠይቃችሁ እና ዛሬ ቀጥሬ እኔ ባለፈው እንደዛ የሆንኩበት ደግሞ በርግጥ ልክ ነው። እኔ ስህተት የለኝም ሳይሆን ስህተት ይኖረኛል። ግን ቤቱን የሚሸጥኩት ለራሱ ብዬ ነው። ጠበቃ ለማቆም ብዬ ነው። ጠበቃ አቁሜ ዛሬ ባይዘው የተፈታውን እኔ ጠበቃ አቁሜለት ነበረ። ብዙ ጊዜ ሊቆይ ይችል ነበረ። እውነቱን ለመናገር አላውቅም። ቢያንስ የለም ማለት እንደው እስከ 10 ዓመት ይቆይ ነበር። ግን እኔ በቃ ለምን እንደዚህ ሲሆናል ምናምን ብዬ ቤቱን ሸጬ ነው ጠበቃ ያቆምኩለት። ግን እግዚአብሔር ይመስገን ጠበቃውም ያው ብር ባወጣም እግዚአብሔር ይመስገን ተፈቷል። ግን እሱ በዚህ ሊያምንበት አልቻለም። ሳስረዳውም ጭራሽ እኔን ሲያመናጭቀኝ በዛ ነው ተናድጄ በቃ ለምን እንደዚህ ተጠቃሚ ማለት ስሜታዊ ሆኜ ነው የተናገርኩት። እሱ ብቻ አይደለም ከዚህ ጋር ትዳሬን አጥቻለሁ። ብዙ ነገር ሆኛለሁ ማለት በቃ ብዙ ነገር በጎረቤት እንዲሆን ተተቻለሁ። በእናንተ በኩል ነው በተመልካቾች ብዙ ነገር ደርሶብኛል። ግን ያው የሁሉ በቃ እናንተ ለበጎ ነው ብዬ ነው እውነት ለመናገር። እሱ ሲመጣ ቤቱ ተሽጦ ምኑ ሲቆየው ሊናደድ ይችላል። ግን ለራሱ ብዬ ነው ቤቱንም የሸጥኩት ለራሱ ብዬ ነው እንጂ ለራሴ አንድ ብር አልተጠቀምኩት። ብሩም አለ ሰጠዋለሁ። ግን ያወጣሁትን ብር ነው የሚጎለው። እስከ 1.ምናምን አውጥቻለሁ ለጠበቃ ስላወጣሁ እኔ ጋር ያለው 3 ሚሊዮን ነው የተሸጠው ቤቱ 2 ሚሊዮን እኔ ጋር አለ ማለት ነው። ስለዚህ እሱን ሰጠዋለሁ። ግን 1 ሚሊዮን የሚሆነውን ግን አጥፍቼዋለሁ። በጣም ይቅርታ አድርጉልኝ ማለት እናንተ ለወቅሳችሁ ምን ልላችሁ ሳይሆን እናንተ ፊት ለፊት ያለውን ነገር ነው የምታውቁት። ለዛ ነው የተናገራችሁኝ። እሱ እኔ ምንም ማድረግ አልችልም። ግን አንዳንዴ ደግሞ ለበጎ ነው ወይ መጣ እንደውም ቤተሰቦቼ በጣም ፈርቻለሁ። በባለፈው እንደዛ ሆኖ የተለያየ ነው ምን እንደሚፈጠር ራሱ እንዴ እንደምናለሽ እግዚአብሔር ይመስገን አለሁ። ሁልጊዜ የምትቀጥሪ ደግሞ በቃ ይሄ እንደዚህ ጥፍ ያለ ቦታ ነው። በጣም አስፈልጋለሁ። ያው ምንድነው የገንዘብ ነገር በቃ እንደዚህ ቦታ ነው የምትቀጥሪ። እኔ ባለፈው እዛ ጋር አደባባይ ላይ ባለው በስንት መከራ እዚህ ጋር የምንድን ነው እዛ ጋር ነው አንቺ ግን በቃ እንዴ ነው በቃ ይገርማል። እኮ ስለማለት ነው ምንድነው ተውጭ ማንንም እኮ ፈልጎት አይደለም በነገራችን ላይ ነው። እሺ አሁን የመጣለው ጉዳይ እንዴት ነው ይዘሽልኛል ወይስ አሁን ደግሞ ሌላ ጊዜ ብቻ ነው ደግሞ ሳምንት 15 ቀን እያልኩት ተቆየኝ ነው ደግሞ ዛሬ እሺ ለማንኛውም እሺ ወደ ጉዳያችን እንግባ። ለማንኛውም እኔ ይቅርታ አልጠይቅም የመጣሁት አሁን ደግሞ እንደገና ይቅርታ ጠይቅ ብለሽ እንደገና ይቅርታ ጠይቅ ምንድነው? አንዴ ይቅርታ ጠይቀኝ አንዴ ደግሞ ይቅርታ ጠይቅህ። እኔ አንቺ አሁንም እኮ እያመንኩሽ አይደለም እንዴ? እኔ የምፈልገው ገንዘብ ነው። ገንዘብ ስጭኝና ተፋችኝ በቃ
እንዴ እኔ በጣም ዛሬ ይቅርታ ጠይቀኝ ነው። እኔ ይቅርታ እኮ አልፈልግም። አንቺን ይቅርታ ፈልጌ አይደለም የመጣሁት ገንዘቤን ፈልጌ እንጂ አንቺ አትታመኝም እኮ እንዴ። ወይ ግን አይደለም እኔ የሚገርምሽ አንተ ነገር ንገረኝ። እዚህ አንተ ብዙ ሰው ታውቃለህ አይደል? የሚረዳህም ሰው አለ ከጀርባ። እኔ ማንም እንደሌለ ታውቃለህ። እግዚአብሔር ይመስገን። በቃ እኔ በጣም ብዙ ሰዎችን አውቃለሁ። ሙያው በራሱ በቃ ሰዎችን እንዳውቅ ረድቶኛል። እግዚአብሔር ይመስገን። አንቺ እንዳንቺማ እኮ እስካሁን እኮ በቃ ቀብረሽኝ እኮ በቃ አፈር አልበሳሽኝ ተረስቼ ነበር። እግዚአብሔር የማይረሳ አምላክ አለኝ እንጂ እኔ እኮ በቃ ሆነ ይቅርታ ጠይቀኝ ነው። ልንጨቃጨቅ አይደለም። እሺ ምንድነው አሁን እኔ እኮ ስለ ይቅርታ አይደለም እያወራሁ ያለሁት። እኔ ይቅርታውን አይደለም በቃ እኔ ይቅርታን ሳይሆን እኔ የምፈልገው ካንቺ ገንዘቤን ነው እና ገንዘቤን ስጪኝ ነው በቃ። እንዴ ማንኛውም ቁጭ በል። ኧረ በስመ አብ አልቀመጥም፣ በእውነት አልቀመጥም። ገንዘቤን ስጪኝ። እሺ እኔ እሰጥሃለሁ። እሺ ስማ መጀመሪያ ይቅርታዬን ተቀበል። ይቅርታ ጠይቅ። ባለፈው ልክ አይደለም ተቀብዬሻለሁ። በቃ ባለፈው ለምናገር ከቤትም ስወጣ ያለውን ነገር ስታየው በጣም ማለት ጥሩ ላይ ያደረገው ለምናገር ዛሬ ራሱ ልክ ነው ያደረገው። አንተ አስበው ስንት ጊዜ ከቤት ወጥቼ አዲስ አበባ ነው ታውቀዋለህ አይደል? ምን ታምር ደግሞ ነው የኔ ጉዳይ አይደለም እኮ ታዲያ ግን እኮ ባንተ ምክንያት ነው እኮ ይኸውልህ ምን አገባኝ እኔ በአንቺ ጉዳይ ነው ደግሞ እየተንከራተትኩ ያለው። ይሄን ሳታውቂው እንዴ ምን ማለት ነው? ሰው አንቺ የራስሽን ብቻ ነው የምታስቢ ማለት ነው? አንቺ ትዳሪ ስለተበጠበጠ አንተ መተህ እንደዚህ ያደረገኝ ከባለ ጋር አፋጣኝ እሰይ እንኳን ተፋጣኝ ምን አገባኝ እንዴ? እኔ እኮ አንቺን ብዬ ነው ባለፈው በውለታ ልታስረኝ ነው ወይ? እኔ ካንቺ ውለታ ፈልጌ አልነበረም። በመጀመሪያም ቢሆን ካንቺ እስር ቤት የገባሁት የነበረው አሁንም እያደረኩት ያለሁት አንቺን በውለታ ላስር አይደለም። በቃ እኔ ካንቺ የምፈልገው የነበረው በሰዓቱ ፍቅር ነበረ። ፍቅሬን ማሳጠፈሽኛል እድሜ ላንቺ። አሁን የምፈልገው ግን ገንዘቤን ነውና ገንዘቤን ስጪኝ። ቢያንስ ቤቴን እንኳን ባላገኝ የተወሰነውን ግን ገንዘቡን ስጪኝና ልሂድ ነው በቃ። እኔ ዛሬ የመጣሁበት ዋና ዓላማ እኔ እየተሰቃየሁ ነው። በቃ መኖር አለብኝ እኔም የራሴ ነው። እኔም እኮ መኖር ፈልጋለሁ። ገባህ? ይኸውልህ እዚህ ጋር እኮ ነው ይቅርታ ልጠይቅህ የመጣሁት እንጂ ልትጮህ ምናምን አይደለም። ተነጋግረን ነበር እንድንፈታ ነው አይደል? እኔ እኮ ልትረዳኝ ይገባል። የምጮህበት አቅም የለም። ሰማኝ ደክሞኛል። እኔ ይኸውልህ ያለሁበት ነገር ጥሩ አይደለም። ገባህ? እኔ እኮ አሁን ከቤት ወጥቻለሁ እያልኩ ነው። ከቤት ወጥቻለሁ። እሰይ እንኳን ወጣሽ። በቃ እኔ ምን ላድርግ ታዲያ? በቃ ደበቅሽው ቀደምም ቢሆን እንዴ መንገር የነበረብሽን ትልልቅ ጉዳይ ደበቀሽው ገባሽ። እኔ ስመጣ ጉድ ይዞብሽ አብሮ ገባ። እኔ ምን ላድርግ ታዲያ? እንዴ ምን አይነት ጣጣ ነው? እሺ ለማንኛውም ብሩን እኮ ሰጥተኸዋል። ብሩን እንደምሰጥህ አሁን እንደነገርኩህ ነው። እኔ ጋር ያለው ገንዘብ ስንት እንዳለ የምንነግረው እውነቱን ላሳውቅሽ። እኔ ከአንቺ የምፈልገው እንደሆነ ታውቂያለሽ? የሸጥሽው ስንት ነው? 3 ሚሊዮን አይደል? በቃ 3 ሚሊዮን ከሲጀመር ከአንቺ የምፈልገው እኮ 6 ሚሊዮን ነው። ከአንቺ የምፈልገው አጠቃላይ ምክንያቱም ያ ቤት አሁን ቢኖር ኖሮ ከ6 ሚሊዮን በላይ እንደሚሆን እኔ እርግጠኛ ነኝ። ቢኖር ኑሮ ስንት እንደሚሆን አሁን ላይ አዲስ አበባ ላይ በቃ አንቺ ታውቂዋለሽ። ስለዚህ 6 ሚሊዮን ካንቺ ፈልጋለሁ። ግድ የለም እሺ 6 ሚሊዮን ታየው በቃ 5 ሚሊዮን ካንቺ ፈልጋለሁ። 5 ሚሊዮን አንቺ በቃ እንድነግርህ ትፈልጋለህ? አረ ምን አይነት ጦስ ውስጥ ከተትሽኝ እንጂ ምን እኔን እኮ ነው የከተትሽኝ። አንቺማ ምን ላንተ ብዬ እኮ ነው ቤት ነው የሸጥኩት። ለኔ እኮ ጉዳይ አይደለም። እሺ ይኸውልሽ አሁን ደግሞ ይሄ የሚያማክርሽ አካል ወይም ደግሞ እንዲህ በይው የሚልሽ አካል በቃ ፎርሻል በይው አልተሳካለት። ስለዚህ አሁን አንተ እሺ በቃ እሺ ምን ያክል ነው? አይ አይደለም እመን፣ መጀመሪያ ስታምን ነው እመንልኝ። ጠበቃ ቁሞ ሲከራከር ነበር አልነበረም? እሺ በቃ እሱን እመን። እኔም ማምነው ነገር ምንድነው ካልሽኝ፣ እኔም ማምነው ነገር ንገረኝ። አንቺን ብዬ ከርቸሌ እንደገባው አምናለሁ። በቃ ሌላው ገንዘቤን ለማግኘት አንቺን ፍለጋ አንዴ ገጠር አንዴ ከተማ ስንከራተት እንደነበር አምናለሁ። ካገኘሁሽ በኋላ ደግሞ ያገኘሁበት ሁኔታ ልክ ስላልነበረ ባልሽ ባለበት ቤቱን በእርግጄ መግባቴንም አምናለሁ። ከዚህ ውጭ ግን ሌላ የምትይኝን ነገር ልቀበለው አልችልም። በቃ አሁን ገንዘቤን ለማንኛውም እሺ ስማኝ፣ አንተ አመንክም አላመንክም እኔ ጠበቃ ቆሜ ተከራክሬልሃለሁ። ብዙ ብር አውጥቻለሁ። ይሄንን የሚያደርኩት ለአንተ ብዬ ነው። ባይዘው ብዙ የማታውቀው ነገሮች አሉ። ብዙ እኮ ንገሪኝ ታዲያ፣ እሱን ንገሪኝ። እሺ አይደለም ይኸውልህ፣ ለአንተ እንዳልነገር መገለፍተኝነት እንዳልናገር እያደረገኝ ነው። እሺ ንገሪኝ። በባለፈው ይዘው የመጣኸው ልጅ አለ አይደለ? በቃ እኔ ከሱ ጋር አገናኘኝ። ከሱ ጋር ባወራ ይሻለኛል።
ምክንያቱም እኔ እናንተ እንደዚህ ልንግባባ አልቻልንም። ገባህ? ባለፈው ይዘህ የመጣው ስሙ ማን ነው? እሱም በቃ ይዘህልኝ ነው። በቃ እኔ ለሱ ላስረዳው። እሱ ይኸውልሽ ጓደኛዬ ብዬ ማላርቀው የቅርብ ጓደኛዬ የቅርብ ወንድሜ ብለሽ ይሻለኛል። በሰዓቱ ሲለዝልኝ የነበረው እሱ ነው። አሁን ጉዳያችን እኮ የኔና ያንቺ እንጂ እሱ አይደለም እንዴ? እኔን እያመንከኝ እኮ አይደለም። ቢያንስ እኮ እኔ 5 ዓመት እኮ እሺ በቃ ታዩ። እሺ ያመንሽው ምን ያክል እኔ እጄ ላይ ያለው 2 ሚሊዮን ምን ማለት ነው? 2 ሚሊዮን ማለት የተሸጠው እኮ 3 ሚሊዮን እና 1 ሚሊዮን የት ሄደ? እናንተ ነው የወጣሁት። ለኔ ምን አድርገሽ ነው? ጨው ገዝተሽልኝ ነው? በርበሬ ገዝተሽልኝ 1 ሚሊዮን ብር የሚወጣው ነው? መኪና ገዛሽልኝ? ወደድክም ጠላህም ጠበቃ ያቆምኩልህ እኔ ነኝ አልኩህ እኮ እኔ ነኝ። እና 1 ሚሊዮን ብር ነው ጠበቃ የፈጀብኝ እያልሽኝ ነው? አሃ 1 ሚሊዮን ለጠበቃ ከፍያለሁ እያልሽኝ ነው? አንድ ሚሊዮን ብር ለጠበቃ ከፍያለሁ እያልሽኝ ነው? እኔ ጨዋለሁ ምር እንደባለፈው የፈለገሽ መጮት ትችያለሽ። 1 ሚሊዮን ብር ለጠበቃ ከፍያለሁ እያልሽኝ ነው? እንግዲያውስ አንድ ነገር ልንገርሽ 2 ሚሊዮን ብር ገንዘብ አለኝ ብዬ ከዚህ በኋላ አላወራም፣ አላገኝሽም። ከአንቺ ጋር ያለኝን ነገር እዚህ ጋር ቢበቃን ይሻላል። ነገርየው ህግ ይፈታል። እኔ 8 ዓመት ታስሬያለሁ አይደለ? እኔ 8 ዓመት እስር ቤት ነበርኩ አይደለ? የዛን እጥፍ ትከፍያታለሽ። ለዚህ ደግሞ ቃሌ ታያለሽ። ወስን ስትይ ዛሬ ነገ ያልኩሽ የምትወጂኝ ፍቅሬን ሳትወጂ አስጨከንኩሽ። ለዓመታት ልረዳ ሊገባኝ አልቻለ። አትጂብኝ ውዴ ያወኩት ብዙ አለ። አኩኩሉ በሉ ልጆች እንደገና ዙሪያዬ ጨልሟል፣ ለኔ አልነጋም ገና፣ ለኔ አልነጋም ገና። በልቤ ላይ ጸጸት ሐዘን ዘርተሽብኝ ከእንቅልፌ ስነቃን ባክሽ አትሂጂብኝ፣ ባክሽ አትሂጂብኝ። ሰኔ 30 ሰኔ